ውጤቱ አንቺ ልጅ አለመሆንሽ ነው እንደሚናገረው ነው ወይስ እኔን ዘነቡ እየሸወሽኝ ነው? እኔ ለራሴ ልከፋ ልደሰት ግራ ገብቶኛል ነው ያልኩሽ እንጂ እኮ የዴኒ ውጤትማ ልጇ መሆኔን ነው የሚያሳየው። ስለዚህ የሚሊዮነሯ ልጅ ሆነሻል ማለት ነው። ቆይ ታዲያ ለምንድን ነው ስሜትሽ የተዘበራረቀው? ገንዘቧ መቼም አባብሎኝ እንደማያውቅ በደንብ ታውቂያለሽ። ይደለም ኩኩሻ፣ አንቺ እናትሽን ካገኘሽ ይበቃል። እናማ ምን እንዴ? እናማ ውጤቱ እንዳሰብነው ከሆነ ለምንድን ነው ይቅርታ ጠይቀሽ እናቴን ወደ ቤቷ መልሻት በይልኝ አላልኩሽም እንዴ? ቆይ እሺ ለምንድን ነው እሷስ ይቅርታ ጠይቃ ወደ ቤት ያልመለሰች? አዝናለሁ። እነሱ እንኳን ማድረጋችሁ ለነገሩ ችግር የለም። አጸደ እንዳለችው ይቅርታ አድርጊልኝ ብዬ እግሯ ላይ ሄጄ ድፍተላልኩ። እሱንም ቢሆን አታደርጊው እንዴ? ቆይ አንቺ ልጅ ምንድነው እየሆንሽ ያለሽው? ከአፈር አንስቶ ሰው ያደረገሽ ማን እንደሆነ ረሳሽው እንዴ? ድጋሚ ወደዛ ቤት ተመልሰሽ የእናቴን ሰላማዊ ህይወት እንድትበጠብጪ አልፈቅድልሽም እያልኩሽ። ስለዚህ የምትፈልጊውን ነገር ስታገኝ እኔን ከዳሽኝ ማለት ነው? ለዚህ ስራ ማን የቀጠረሽ? አንቺን ሳይሽ ራስ ወዳድነቴ ነው ጎልቶ የሚታየኝ አልኩሽ እኮ። ለምን አትሰሚኝ? ችግር የለውም ኩኩሻ፣ አንዴ እዛ ቤት ተመልሼ ልግባ እንጂ አንቺ እንዳታኝ በአንሶላ ተሸፋፍኝ ነው የምቀበል። ቀልድ መሆኑ ነው? አንቺ ነሽ እንጂ እራስሽን በሰው ቤት እየኖርሽ መሆኑን ረስተሽ ቀልድ የጀመርሽው አንቺ። በቃ ምናልባት የሆነ ገንዘብ እንዲሰጥሽ አደርጋለሁ። ምናልባት ይሄ ሊያስማማን ይችላል። ቆይ ምን ነው አንቺ በዚህ ጉዳይ ላይ እኔ ነኝ አዛዥ አልሽ? ረሳሽው እንዴ? እኔ ነኝ እኮ ለዚህ ጉዳይ የቀጠርኩሽ። በቃሽ። ከዚህ በላይ እዚህ ከአንቺ ጋር ቆሜ መለፋለፍ አልፈልግም። ውጤት እኮ ተሳካ። እንኳን ደስ አለሽ። ኧረ እባክሽ ታዲያ አንቺ እዚህ ምን ትሰሪያለሽ? ሄደሽ ይቅርታ ጠይቂያትም ነበር እንዴ? ምን ነው የተናደድሽ ትመስያለሽ? ቆይ በስልክ ከማን ጋር ነው የምታወሪው? እስክንድር ስራ እንዲሰራ የሚቀጠርኳት ልጅ ስልኳን እያነሳችልኝ አይደል? ቆይ ግን ለምን አላማ ነው እዛ ቤት ውስጥ ያስቀጠርሻል? ምን አገባሽ? ሲጀመር እኔ እንጂ አንቺ በእኔ ጉዳይ መግባታችን። እሺ ገና ለገና ሚስጥር ስላወቅሽ ነው አንቺ በእኔ ጉዳይ ውስጥ የምትገቢ አይደል? አንቺም እኮ በእኔ ጉዳይ ለመግባት ፈልገሽ አይደል እንጂ 10 ጊዜ ስለ ሰራተኛ መጠየቂ። ተው በቃ አትንከሪ። ትሰሚኛለሽ? አሁን ለእጅ ላይ ምንም አይነት ገንዘብ የለኝም። መቼም እኔ ልጠይቅኝ አይደለም አይደል? ትሰሚኛለሽ? የኩኩሻን እናት ሂጂና ይቅርታ ጠይቂያት። ከዛም በኋላ እንደምንም ብለሽ እዛ ቤት ግቢ። እሺ ከዚህ በኋላ እዛ ቤት ውስጥ ብገባ በፍጹም ሀናን ገንዘብ አልጠይቃትም። ማን ገንዘብ ጠይቂያታለሽ? ቆይ እኔ እዛ ቤት ውስጥ መግባት ለምንድን ነው የፈለግሽው? አንቺ ከገባሽ እኔም መግባት አይቀርም ብዬ ነው። ምን ነው ምን ረሳሽው? ብቻ አሁንም እህትሽ ነኝ ምናምን እያልሽ ልትጃጃይ እንዳይሆን ብቻ። አሁንማ ከእህትነትም አልፌ እናትሽ ሆኛለሁ። የዲኒውን ሀሳብ ግን ባላመጣው ኖሮ እችን ታልጥላንጭል ተስፋ እንኳን አታገኝም ነበር። ቆይ ድጋሚ ግር ብለን ስንገባ የሆነ ነገር ብታስብስ እንዴ? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሀብል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። እባክህ አባዬ ንቀው እያለ አዝራ በጣም እያለ ነበር። እስክንድር እንግዲህ ራሱ ስቷል። አባዬ እባክህ ንቀው በማለት ደጋግሞ እየለመነው ነበር እና አባዬ እባክህ ንቀው ብሎ ደጋግሞ ስለምነው ነበረ። ምንድነው የተፈጠረ? አባዬ እባክህ አንድ ንቃና ድምጽን አሰማኝ፣ እባክህን ይቅር በለኝ አባቴ እባክህ ይቅር በለኝ በማለት አዝራ አባቱን ደጋግሞ እየለመነ ነበር። ነገር ግን ራሱን በሳተበት ምንም አልነቃም ነበር። አባዬ እባክህ ንቃና አለው በለኝ በማለት አጸዳ ወንድሜን ካላሳያችሁ እያለች በጥበጥ እየፈጠረች ነበር። አጸዳ እባክሽ ያ ነገር ሳይፈጠር ከዚህ ሂጂ ስትላት አንቺ ነሽ መሄድ ያለብሽ፣ አንቺ ነሽ ሜርሲ ንቂ፣ እነሱ ናቸው አባቴን ወንድሜን ሆነ አባቴን አንቺን እያደረገው አለ ስትል አጸዳ አንቺ ውጪ እገልሻለሁ በማለትም እየዛተች ነበር። አንቺ በጭራሽ አክስተር እና እህቱም አይደለሽም፣ አንቺ ክፉ ሰራሽ ነሽ፣ ጠፊ ከዚህ ስትላት ትጫወባታለች። አንቺ ነሽ እኔ እንደዚህ የምታናግሪኝ? ሜርሲ ተረጋጊ እንጂ በማለትም ትጫወባታለች። ሜርሲ እጅግ በጣም ተናዳ እየጮች ነበር። አንቺ ምንም ቦታ የለሽም እዚህ፣ አባቴም በጭራሽ ማየት የለብሽም፣ አይገባሽም፣ ትሰሚኛለሽ? ማየት የሌለበት ወይም ደግሞ እዚህ መሆን የሌለበት አዝራና ሀብል ብቻ ናቸው እንጂ እኔ እኮ ወንድሜ ነው ስትልም እየጮች ትናገራለች። አዝራ ድንገት ይመጣና ቆይ ምን እየተፈጠረ ነው ብሎ ይጠይቃል። ነገር ግን አጸዳ እየረበሸች እንደሆነ ስትናገር ነበር እና አንቺ ነሽ ከዚህ መሄድ ያለብሽ፣ ወንድሜን ያደረጋችሁት እናንተ ናቸው፣ ልብ ድካም እንዲያደረጋችሁ በማለቱ እጅግ በጣም ስትጮና ስትናደድ ነበር። እና አሁን ዞር በይ ጥፊ ከዚህ ስትላት አጽራ ምን እያረግሽ ነው ብሎ ይጠይቃል። አጽራ እባክህን ወንድሜን
አንድ ማየት ፈልጋለሁ እባክህ ብላ ስትለምን አዝራ በጭራሽ አሁንም ማየታችን በማለትም ያስወጣታል። እሱም ግን እባክሽ ብሎ ደጋግሞ እየለመነችው ነበር። እሺ በቃ አንተ ማየት የለብህም አትይም ካልከኝ ከሞተ እንግዲህ ለወንድሜ ንገሩልኝ። መቼም ወንድሜ ሞቶ እንኳን እንደማታደርሱኝ አውቃለሁ ስትል አሁን ሂጂ ከዚህ በማለት ይነግራታል። እሷም እሺ በማለት ለመሄድ ትወስናለች። ነገር ግን ሀና እንግዲህ ዲኤንኤ ምርመራውን የኩኩሻን ዲኤንኤ ምርመራ መጥቶላት ከፍታ ለማየት እጅግ በጣም ተጨነቀች። የምታደርገው ሁሉ ነገር ጠፋባት። ዲኤንኤ ምርመራው ለማድረግ ትወስናለች እና ካደረገች በኋላ ከፍታ ለማየቱም እጅግ በጣም ስትጨነቅ ነበር እና ለጓደኛው ደውላ ዲኤንኤ ምርመራውን እንዳገኘች እና እንዴት ማየት እንዳለባት ግራ ትጋባለች። አጸዳ ድንገት ስትመጣ ወይዘሮ ሀና በክፈቲ ይህ ከብድሻል እንደ ክፈቺ እያለች ከሩቅ ሆና ስታያች ነበር። ነገር ግን ኩኩሻም እጅግ በጣም ተጨነቀች። እናቴ ስልክ እያነሳችልኝ አይደለ እናትሽ ነው አልሽኝ ስትላት አው እናቴ ብትኖሩ እንደዚህ አታስጨንቀኝ ነበር በማለትም ኩኩሻ እጅግ በጣም ስትጨነቅ ነበር። ነገር ግን ዲኤንኤ ምርመራው እንግዲህ ይዛ ወደ ቤት አመጣች እና እናቴ ብላ ስትጠይቃት እባክሽ አንድ ነገር በይ በጣም ጨንቆኛል ስትላት ልጄ አሁን እረፍት ያስፈልገኛል ብላ ቀጥ ብላ ወደ ክፍሏ ዲኤንኤ ይዛ ሄደች። ኩኩሻ ግን እጅግ በጣም ፈርታ ተጨንቃ ነበር። እባክሽ እህቴ ተናገር እናቴ ብትኖሩ እንደዚህ እየተጨነቁት ላይ አትገባም ነበር የምውጤ ነገር ስታች ግራ ገብቶኝ እያየች እንዴት ምንም ነገር ሳትለኝ ትሄዳለች በማለትም እጅግ በጣም እየተበሳጨች ነበር። እና እንግዲህ በማለት መጨረሻ ሀና እንግዲህ ምርመራውን ከፍታ ለማየት ግራ ተጋባች። እናም ተጨነቀች። ምን ማድረግ እንዳለባት ግራ ስትጋባ ነበር። በመጨረሻ ምርመራውን ከፍታ ለማየት ተወስናለች። ወደ ክፍላ ገብታ ማለት ነው። ፈጣሪ ሆይ እርዳኝ፣ አምላኬ ሆይ ጥንካሬ ስጠኝ፣ ምን ጉድ ነው ያው እያለች በጣም ስትጨነቅ ነበር። በመጨረሻ ከፍታ ስታየው 99% ኩኩሻ ልጅ ሆና ተገኘች። እንግዲህ ዲኤንኤ ምርመራውን አጸዳና ዘነቡ እንዳስቀየሩ እርግጥ ነው። ነገር ግን ከፍታ ስታየው የደስታ የእንባ ስታለቅስ ነበር። ኩኩሻ ልጄ ነች መጠርጠር አልነበረብኝም በማለትም በጣም መጸጸት ትጀምራለች። አጸዳ ጋር ትደውልና ለምንድነው እስከማታነሺ የት ሆነሽ ነው? የዲኤንኤ ምርመራ ውጤት ምን እንደሆነ እየነገረቻት ነበር። ለማንኛውም የት እንዳለች ንገሪና በአካል መተን እናወራለን ስትል ትነግራታለች። አጸዳ እንግዲህ ምርመራ ውጤት ይዛለች ሀና ስትል እና ይዛ ወደ ቤት እንደገባችው ጭምር ትነግረዋለች። ነገር ግን እና ጉድ ምን ዜና ተነግራትና ምን ማድረግ እንዳለባቸው ይወስናሉ። ይህንን ነገር በአካል ተገናኝተን ማውራት አለብን ስትል ትነግራለች። ሀና እንግዲህ ኩኩሻ የሷ ልጅ መሆኗን ስታየው በጣም ደነገጠች። ያልጠበቀችው ነገር ነበር። ኩኩሻ ልጄ ትሆናለች ብላ አልገመተችም። ተመስገን አምላኬ ኩኩሻ ልጄ ነች በማለት ሀብል ልጄ ነች በማለት ትደሰታለች። እጅግ በደስታ ብዛት እንባዋ እየወረደ እያለቀሰች ነበረ። ኩኩሻ ልጄ ነች በማለት ማልቀሷን ትጀምራለች። በመጨረሻ ኩኩሻ ልጇ በመሆኗ ታረጋግጣለች ማለት ነው። ከዛ አይኖቿ እንባ እየቆጠረ እናቴ ምን ተፈጠረ ብላ ስትነግረው ስትጠይቃት ኩኩሻ ልጇ እንደሆነ ስታረጋግጥ ከማልቀስ ውጪ ምንም ማድረግ አልቻለችም ነበር። ኩኩሻ እናቷ እንደሆነችና ዲኤንኤ ምርመራው ስታረጋግጥ በጣም ደስ ብሏት ነበር እና ዶክተሩ አባታችሁ ያለበት ነገር ከባድ እንደሆነና እና ጥንቃቄ እንድታደርጉ የተወሰነ ጊዜ በደስታ እንዳሳልፍ ነግራቸው ነበር። ነገር ግን እናንተ እንደዛ ማድረግ አልቻለችም። እባካችሁ አባታችሁ ያለበት ነገር ከባድ ስለሆነ ጥንቃቄ አድርጉ በማለቱም ይነግራል። እሺ ዶክተር እባክን አንተ የምትቻለው ነገር አድርጎ አባቴ እንድነቃና ወደ ቤቱ እንድንወስድ እንፈልጋለን ስል ይነግራል። እናም ኩኩሻ ልጇ እንደሆናችም ትነግራታለች። እናም እጅግ በጣም ደስ ብሏት ነበር። የምትናገረው ነገር ጠፍቶ ተቃቅፎ ማልቀስ ጀመሩ እና ሀና ዲኤንኤ ምርመራውን ይዛ ወደ ቤት እንደገባች እንግዲህ አሁን የሚፈልገው የዲኤንኤ ምርመራ ከገባ እንደምንም ብለሽ ወይዘሮ ሀና ተንበርክከሽ ይቅርታ ጠይቀሽ መግባት አለብሽ ስትልም
ትነግራታለች። እሷም እሺ በማለትም ከተስማማች በኋላ ምን ማድረግ እንዳለባትም ትነግራለች። እናም በዛ በመጨረሻ ይስማሙና ምርመራውን ታዲያ እንዴት ደውላ አልነገረችኝም በማለቱም ይጨቃጨቃሉ። እሱን የማውቀው ነገር የለም እና አጸዳ ምግቡ ስታብላት የማውን ነገር ስትነግራት ውሃ ትደፋበታለች። አንቺ ክብር አይወድልሽም፣ ነገር ግን ተጠንቀቂ በማለትም ትጮኻለች። ኮክሻን በጣም ከፍቷት እያለቀሰች ነበር እና የምታደርገው ነገር ሁሉ ግራ ገባት። ምክንያቱም ድን ምርመራ ቢመጣም በጣም ስትጨናነቅ ነበር። አሁን ግን ምን ማድረግ እንዳለባትም ግራ ሲጋባ ነበር። እናም ለወይዘሮ ዘነቡ ይቅርታ ማድረግ እንዳለባትም እየወሰነች ነበር። እናም ይቅርታ ታረግለታለች። አይ በጭራሽ አይሆንም፣ አሁን ልጅ በእርግጥ ልጄን አሳድጋልኛለች። ወይዘሮ ዘነቡ ክፉ እንደሆነችም እንግዲህ ሀብልን እየጠየቀች እሷ ክፉ እንደሆነች መጥፎ እንደሆነችም ጭምር እየጠየቀቻት ነበር። አይ ስለ አንቺ ጋር ብቻ ማውራት ስለፈለግኩ ነው፣ ለዛ ነው ህይወቷን ከመቀማቷ ያሳደገውን ጸባዩና የሆነ ነገር ባህሪዋን እየጠየቀቻት ነበር። እና ሀብልን ሁሉ ነገር ነገረቻት። በዛ የተነሳ እሱን እያስታወሰች ነበር። ኮክሻ እጅግ በጣም አደገኛ ሆናለች። ምክንያቱም ስለ ዝነቡ አንዳንድ ነገር እያጣራቻት ነበር። አሁን ምንም ቢሆን እኮ ልጄ አሳድጋሻለች እና ይቅርታ ልናደርግላት ይገባል ስትልም ትነግራታለች። ነገር ግን እውነተወሰን ገንዘብ ልትሰጫት ትችላለች፣ ነገር ግን እዚህ በጭራሽ እንድትመጣ አልፈልግም ብለው ትነግራታለች። እና ምን ማድረግ እንዳለባቸውም ግራ ይገባሉ። ነገር ግን በመጨረሻ እስክንድር ድነው ወደ ቤት ተመለሰ። ሕክምናውን ጥንቃቄ ማድረግ እንዳለባቸውና አላብልም ይቅርታ ሰላም ካወረዳቸው እናንተ ደስተኛ ከሆናችሁ እኔ ደህና ሆናለሁ በማለትም ይነግረዋል። እና ሀብልን ይቅርታ ጠይቅና ሰላም አወርዶ አዝራ ብሎ ይጠይቃል። እና እሱም ይቅርታ ታዲያ እንዴት ነው ወንድም ይቅርታ የምትጠይቀው ስትልም እሱም በተደጋጋሚ ይቅርታ ጠይቆ ሰላም ያወርዳሉ። ኮክሻ የዲኒ ውጤት እንደመጣህ ለምን አልነገርሽም በማለት ዘነቡ ትጮህበታለች። ታዲያ ምን ለማድረግ እንደምንም ብዬ ይቅርታ ጠይቄ እዛ ቤት እገባለሁ። ምንም ቢሆን እኮ አሳድጌሻለሁ፣ እንዴት ይህንን ትደብቅኛለሽ? ቆይ እኔ እዛ ደረጃ ላይ ወጥቼ አንቺ ምን ትክጅኛለሽ? በማለቱም ትጮህበታለች። ነገር ግን አሁን ምንም ነገር ልረዳሽ አልችልም፣ እባክሽን ተይኝ በማለት ኮክሻ በጣም ትበሳጭና ትናደዳለች። አንቺ ጋር ምንም የማወራ ነገር የለኝም ተይኝ እባክሽ ትልና በንዴት አረ ከኋላሽ የሆነ ነገር አለ ስትላት አይ ተይኝ በቃ አትከታተኝ በማለትም ትበሳጫለች። ኮክሻ መንገድ እየሄደች እንዳለ እንግዲህ ወንድሟን እንዳጋጣሚ የዶክተሩ ልጅ መድኃኒት ይዞ እንደመጣና አዝራ መስጠት እንደሚፈልግ ሲነግረው ነበር። እሱም ዶክተር አስኩንድን እንደሆነ ትነግረዋለች። እሺ ብሎ እንደሚቀበለው ይነግረዋል። ነገር ግን ስልክ ያወራ እያለ እንዳጋጣሚ በሱ ስታልፈው አይቴ የሆነ ነገር ከኋላሽ ብሎ ሲነግራት በጥፍ ትለዋለች። ቆይ ምን ሆነሽ ነው በጥፍ የምትዋይ ብሎ ይጠይቃታል። እሱም ለከፋ መሆኑ ነው ብላ ስትጨው አይ ከኋላሽ እኮ ደም አለ ብዬን ምን በጣም ይቅርታ አድርግልኝ በማለት ትደነግጣለች እና ጃኬቱን አውልቆ ይሰጣታል። ነገር ግን ወንድሜ አላወኩም ነበረ። እናም እኔ እኮ ልከፋ መስሎኝ ነው የመታወቅ ጃኬት ለመልስላለሁ ስልክን ብላ ትቀበለውና እንግዲህ ሁለቱ ይዋደዳሉ። ስትንም ስልክ ቁጥር ትቀበለዋለች። ነገር ግን እሷም በሀሳቧ ክንፍ ብላለች። እሱም ግን እብድነቷ በጣም አይቶ ደስ ብሎታል። እናም አሁን ዘነቡና እንግዲህ አጸዳ ይገናኙና ውጤቱ ከመጣ ታዲያ እዚህ ምን ትሰራለሽ? እግሯ ላይ ወድቀሽ ይቅርታ ጠይቀሽ እዛ መግባት ሲኖርብሽ እኔንማ እንደማታስጠጋኝ አውቃለሁ። ነገር ግን ኮክሻ ከጨዋታ እያስወጣችኝ እርግጠኛ ነኝ በማለትም ይናገራለች። ምንም ቢሆን እግሯ ላይ ወድቀሽ ይቅርታ ጠይቀሽ እዛ ቤት መግባት አለብሽ እና አሁን ምንም ነገር ልሰማሽ አልፈልግም፣ ገንዘብ ያስፈልገኛል ስትል ትነግራለች። አልገባኝም ሰራተኛ እየተዳነ ብሎ ስጠይቆ በነበረችበት ድሮ እቃውን ልታመጣ እንደሄደችውና ለአባዬ ትንሽ ሾርባ መስራት እንዳለባትም ትነግረዋለች። እና ሀብልና እዛ እንግዲህ አሁን ላይ ሰላም አወረዱ እና እሺ በቃ ጥሩ በማለት ይነግረዋል። እንግዲህ ወይን ትላለህ ወይን ይረንደ እያለችው እሺ ብሎ ሄዳል። አባዬ እንደውም እኔ እጠጣለሁ ሲባሉ ይከራከራሉ። እንደዚህ ደስተኛ ሆናችሁ ሳያችሁ በጣም ውስጤ ይደሰታል። ሁሌ ደስተኛ እንድትሆኑ እፈልጋለሁ ስል ይነግራል። እና እንግዲህ ዶክተሩ ልጅ መድኃኒት ይዞ እንደሚመጣም ጭምር ይነግረዋል። እሱም እሺ በማለት ወይዘሮ ሀናም ወይዘሮ አቶ እስክንድርን ለመጠየቅ መጣች ማለት ነው። እና ዶክተሩ በቪዲዮ ደውሎ ሊያገኝ እንደሚፈልግ ይነግረዋል። እና ዘካራስ በጣም ድምፁን ስትሰማ እንግዲህ በጣም ትደነግጣለች።
እናም የኮክሻ ነገር እያሳሰበው ነበር እና ምን አይነት እብድ ነች ብሎ በትካዜ ታውጣል። ነገር ግን ዋና በጣም ደነገጠች። ዘካራስ ዶክተር እንግዲህ የቀድሞ ሆጭ ፍቅረኛውን ጭኝት እንደሆነ እርግጥ ነው። ምን ወደር አይደለሽም እንዴ ስላት አይደና ነኝ ብላ ድምፁ ስትሰማ ደንግጣ ወጣች። እናም ወብሮ የኮክሻ አባት እንደሆነም ነገረችው እና ታዲያ ወይዘሮ ዘካራስ ዶክተር ዘካራስ የኮክሻ አባት የሆነ በማለት ይጠይቃታል። እና እንግዲህ አብል ከወንድሟ ጋር ፊት ለፊት ተገናኙ። ወንድማሞች መሆኑን ግን አያውቁትም ነበር። ወደ ተመልካቾቼ የዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ